ይህ የአንድ ቤተሰብ ታሪክ ሳይሆን የብዙሃኑ አንዱ ማሳያ ነው። ትላንት ለትምህርት የሚረዱ ግብአትና አልባሳትን ለልጆቻቸው በተገቢ ሁኔታ ማሟላት ያልቻሉ በርካታ ወላጆች በጭንቀት ተይዘዋል። መሰረታዊ ግብአትና በቂ ምግብ ማግኘት ያልቻሉ ተማሪዎች በትምህርታቸው ውጤታማ ካለመሆናቸው በላይ ለጭንቀትና ለጤና መታወክ ተጋልጠዋል። አገርም የነገ ተረካቢ ትውልዷን ከጅምሩ ታጣለች። ወጣቱን ከሥራ ጠባቂነት ወደ ሥራ ፈጣሪነት ያላሸጋገረች ሀገር ከተረጅነት አትላቀቅም። አቅም ያጠራቸው ሰሪ እጆች፣ ለባቸው ያልተተካ ድካሞች። ሁሉም ነገር እዚህ ጋር ማብቃት አለበት። ትላንት ዛሬ አይደለም። ልማትን አብሳሪ አዲስ ፀሐይ ወጥቷል። የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ ድሃ እየተባሉ የሚጠሩ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በብልጽግና ዘመን ልዩ ትኩረት ሰጥተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ የፈረሱትን የማደስ፣ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው አማራጭ ነው። ዛሬ ተማሪዎች ስለ ምርምርና ፈጠራ እንጂ ስለ እንጀራ አይጨነቁም። የአዲስ አበባ ወላጆች የኑሮ ጫና ያለባቸው ዩኒፎርም አይገዙ፣ ደብተር አይገዙ፣ ለልጆቻቸው ምግብ አይጨነቁ። አሁን ደግሞ ሃይስኩልም ጭምር ሆነው ከፍተኛ ችግር አለባቸው የተባሉት ተለይቶ ካርድ ተሰጥቷቸው አጠገባቸው ካለው አንደኛ ደረጃ ትምህርት ቤት ምግብ ማግኘት እንዲችሉ አብረው መመገብ እንዲችሉ ጭምር ፈቅደናል።
አቡሽ ዛሬ ሳቁ ተመልሷል። ውጤታማና ጎበዝ ተማሪም ሆኗል። ጫና ማቃለል መለያችን ነው። በፍጥነት ሰርተ